ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደናንተ እናደርሳለን ዜናዎቹን እየመራው አብሬያችሁ ቆይታ ማድረግ ወደ ሞኔ ፍራታ ጥላውኝ መልካም ቆይታ የትምህርት ጥራትን በቴክኖሎጂ የታገዘ ለማድረግና የዘርፉን ተደራሽነት ለማስፋት ሪች ፎር ቼንጅ የተሰኘው ዓለም አቀፍ ግብረሰናይ ድርጅት ከትምህርት ሚኒስቴር ጋር የመግባቢያ ስምምነት ሰነድ ተፈራርሟል። ስምምነቱ በዋናነት ትኩረቱን የሚያደርገው በሀገሪቱ ያለውን የትምህርት ስርዓት በቴክኖሎጂ የታገዘ ለማድረግ መሆኑም ተገልጿል። የጤና ስርዓቱን ለማጠናከርና ጥገኝነትን ለመቀነስ ክትባትን በሀገር ውስጥ ማምረት አስፈላጊ ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። የጤና ሚኒስቴር ከተባበሩት መንግስታት የፕሮጀክት አገልግሎቶች ቢሮ ጋር በመተባበር ዘላቂ ክትባት ምርትንና የመድኃኒት ምርት ልማትን ለማሳደግ ባካሄደው አውደ ጥናት ላይ ሚኒስትሯ እንደተናገሩት በቅርቡ በዓለም አቀፍ ደረጃ የጤና ድንገተኛ አደጋዎች እንደሚከሰቱ ገልጸው በኢትዮጵያ ክትባቶችን ማምረት ካሁን በኋላ አማራጭ ሳይሆን የህዝብ ጤና ደህንነትን ለማረጋገጥ አስፈላጊ ነው ብለዋል። የአእምሮ እድገት ውስንነት ያላቸው ልጆች ከስነ ተዋልዶ ጉዳዮች ጋር በተያያዘ ያላቸውን ግንዛቤ ለማሳደግ የሚያስችል መመሪያ ይፋ ተደረገ። መመሪያው በኒያ ፋውንዴሽን የተዘጋጀ ሲሆን በኦቲዝምና ተዛማጅ የአእምሮ እድገት ውስንነት ካላቸው ልጆች ጋር ለሚሰሩ ባለሙያዎች በስነ ተዋልዶ ጤና ዙሪያ አጋዥ ይሆናልም ተብሎ ይጠበቃል። የኢትዮጵያ ፖስታ አገልግሎት ድርጅት ቨርቹዋል ፖስታ የተሰኘ ሳጥን አልባ የፖስታ አገልግሎትና ፖስታ ገበያ የተሰኙ ሁለት መተግበሪያዎችን በይፋ አስጀመረ። ለዝርዝሩ አማሩ ገብሩ። አዲሱ ቨርቹዋል የሳጥን አልባ ፖስታ አገልግሎት ደንበኞች የግል ፖስታ ሳጥን ቁጥር ሳይኖራቸው የራሳቸውን ስልክ ቁጥር እንደ ፖስታ አድራሻ እንዲጠቀሙ የሚያስችል እንደሆነ ተገልጿል። ለደንበኞች የተላከላቸው ዕቃ ወይም መልእክት መድረሱን በስልካቸው አማካኝነት ፈጣን መረጃም ያስገኛል ተብሏል። ፖስታ ገበያ የተሰኘው መተግበሪያ በበኩሉ የአነስተኛና መካከለኛ ኢንተርፕራይዞችን የገበያ መሰናክል የሚቀርፍና ተወዳዳሪነትን የሚያሳድግ የኢትዮጵያ ታምርት ጉዞን ግብ ለማሳካት አስተዋጽኦ እንደሚያደርግ ተመላክቷል። የኢትዮጵያ ፖስታ አገልግሎት ዋና ስራ አስፈጻሚ አቶ ዳግማዊ ኃይልዬ በማስጀመሪያ መርሃ ግብሩ እንደገለጹት መተግበሪያዎቹ ይፋ መደረጋቸው ተገልጋዮች በአካል መገኘት ሳይጠበቅባቸው ባሉበት ሆነው መገልገል የሚያስችሉ ናቸው ብለዋል። እኛንም ተደራሽነት በጣም ነው የሚያሳድገው። ተገልጋዮችም ደግሞ ያለምንም እንግልት በመረጡትና ባሉበት ቦታ ሆነው በቀላሉ አገልግሎቱን እንዲያገኙ ያስችላቸዋል ማለት ነው። እንዳያችሁት በምዝገባ ወቅት በተለይ ቨርቹዋል ፒኦ ቦክስ ላይ ደንበኞች ሲመዘገቡ የሚቀርባቸውን ፖስታ መምረጥ ይችላሉ፣ ቅርንጫፍ እንዲሁም ደግሞ አድራሻቸውን ከማፕ ላይ ወስዶ ፊዚካል አድራሻቸውን መያዝ ይችላል ሲስተሙ። ስለዚህ ቤት ለቤት አገልግሎት የሚፈልጉም ከሆነ በዛው መልኩ ማቅረብ ይቻላል። አይ ከሚቀርበኝ ብራንች ሄጄ ፒክ ማድረግ ፈልጋለሁ ካሉ እነዚህንም ፍላጎቶቻቸውን አኮሞዴት የሚያደርግ ሰርቪስ አማራጭ ነው ማለት ነው። በመድረኩ የተገኙት የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው በኢትዮጵያ ከጥንት ጀምሮ በመልእክተኞች የተጀመረውን ታሪካዊ ሂደት አስታውሰው ባለፉት 132 ዓመታት ውስጥ የፖስታ አገልግሎት ዘመናዊ ሂደቱ እየተሻሻለ መምጣቱን ጠቅሰዋል። ሚኒስትሩ አክለውም በአሁኑ ወቅት መንግስት ዲጂታል 2025ን በማሳካት ዲጂታል ኢትዮጵያ 2030ን እውን ለማድረግ እየሰራ ነው። የኢትዮጵያ ፖስታ አገልግሎት ያስጀመራቸው መተግበሪያዎች ደግሞ ትልቅ ማሳያ ናቸው ብለዋል። የማስጀመሪያ መርሃ ግብሩ በስካይላይት ሆቴል የተከናወነ ሲሆን የኢንዱስትሪ ሚኒስትር መላኩ አለበልን ጨምሮ የተለያዩ ሚኒስትሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በኢትዮጵያ ቲያትር በአንዲት ሴት ብቻ የተሰራ የመጀመሪያው ቲያትር እንደሆነ የተነገረለት ሀረግ የተሰኘ ቲያትር በትናንትናው ዕለት በኢትዮጵያ ብሔራዊ ቲያትር ቤት ተመርቆ ለእይታ በቅቷል። ቲያትሩ በክቢናዳ አሰፋ ተጽፎ የተዘጋጀ ሲሆን ተዋናይታና ጌትነት ተጫውተዋለች። ሄሮዳዊት ንጉሴ በስነ ስርዓቱ ላይ ተገኝታ የሚከተለውን ዝርዝር አዘጋጅታለች። ሀረግ ቲያትር ረጅም ጊዜ የወሰደ ሰዎች ኦዲየንሱን ቢያየው ህይወቱ ላይ አድ ሊያደርግለት የሚችሉ በጣም ብዙ ሀሳቦች በውስጡ የታጨቀበት ሀሳብ ነው። ባላንድ ሰው መሆኑ በራሱ ራሱን የቻለ የተለየ ሙከራ ነው፣ ተሞክሮ ነው። እስካሁን አልነበረም ይሄ ነገር። ከዛ ባሻገር ደግሞ በውስጡ እጅግ በጣም ብዙ የተለያዩ ዣነሮችን አንድ ላይ የያዘ ነው። አብዛኛውን ጊዜ የተለመደው የሆነ ምናልባት አንድ ፕሌይ ላይ 2-3 ዣነር ሊኖር ይችላል። እዚህ ላይ ግን ከዛ በላይ በጣም ብዙ ዣነሮች የተካተቱበት በጣም ብዙ ሀሳቦችን የያዘ ፕሌይ ነው። የአክቲንግ ብቃቷ ያው እኔም ሳልሆን ማንኛውም ሰው የሚያውቀው ነው። አክቹአሊ ወጣት ናት። ከዛ በሻገር ሀሳቦችን በጣም ነው የምትቀበለው። ጭንቅላቷም ፊዚካሏም በጣም ፍሌክሲብል ነው። ማንኛውንም ካራክተር ተላብሳ ፐርፎርም ማድረግ የምትችል ልጅ ናት። እኔ ሳልሆን የመረጥኳት ብቃቷን ያስመረጣት። መታችሁ ተጋበዙልን ነው የምንለው።
በመገናኛ ብዙሃን ለሚሰራጩ ማስታወቂያዎች ታማኝነት በቅንጅት መስራት ይገባል ተባለ። በጉዳዩ ላይ የኢትዮጵያ መገናኛ ብዙሃን ባለስልጣንና የማስታወቂያ ምክር ቤት አመራሮች ጋር ተወያይተዋል። የኢትዮጵያ መገናኛ ብዙሃን ምክትል ዋና ዳይሬክተር አቶ ግዛው ተስፋዬ እንደገለጹት በተለያዩ የመገናኛ ብዙሃን የሚሰራጩ የተሳሳቱና ከእውነት የራቁ ማስታወቂያዎችን በሕግና ስርዓት እንዲመሩ ማስቻል ማህበረሰቡን ካልተገባ ኢኮኖሚያዊና ማህበራዊ ጉዳት መጠበቅ እንደሆነ ገልጸዋል። በመሆኑም ተባብረን ልንሰራ ይገባል ሲሉ ጥሪ አቅርበዋል። ለተለያዩ ማህበረሰብ ክፍሎች ማህበራዊ ድጋፎችን በማድረግ የሚታወቀው መቀመጫውን ዱባይ ያደረገው ብሩክ ሪል ስቴት በፊልምና ቲያትር ታዋቂ ለሆነው አርቲስት ሰለሞን ተካ የመኪና ስጦታ አበረከተ። ዝርዝሩን በስነ ስርዓቱ ላይ የተገኘው አናውል ተስፋ እንደሚከተለው ያቀርበዋል። መቀመጫውን በዱባይ ያደረገው ብሩክ ሪል ስቴት የቲክቶክ ድረገጹ ከ1 ሚሊዮን በላይ ተከታዮችን ካገኘ ለአርቲስት ሰለሞን ተካ የመኪና ስጦታ አበረክታለሁ ባለው መሰረት በትላንትናው ዕለት ወዳጅ ቤተሰቦቹ በተገኙበት የመኪና ስጦታውን አበርክቷል። ከዚህም ባለፈ የብሩክ ሪል ስቴት በኢትዮጵያ ስራ አስኪያጅ እንደተናገሩት በዱባይ እየሰሩ ያሉትን ስራ በኢትዮጵያም በተሻለ መንገድ ለመስራት ዝግጁ መሆናቸውን ገልጸዋል። ዱባይ ላይ መቀመጫውን አድርጎ በጣም በኢትዮጵያውያንን ወይ ደግሞ መላው አፍሪካውያንን የስራ እድልን በመፍጠር ቤቶችን፣ ንብረትን፣ የምክር አገልግሎትን በመስጠት ቤት ገዥን ከሻጭ ጋር በማገናኘት በጣም ትልቅ ስራ እየሰራ ያለ ድርጅት ነው ማለት ነው እና ዱባይ ውስጥ በቁጥር 1 የምንጠራ ድርጅት ነን። ኢትዮጵያ ውስጥም ትልቅ ፕሮጀክት ነው እያሰብን ያለ ነው። ያኛውን አንደኛ ኪፋይንደር የሚባል አሁንም የዛኛውን ሲስተም የዱባዩን ሲስተም ኢትዮጵያ ውስጥ ኢምፕሊመንት የሚደረግበት ኪፋይንደር የሚባል አፕ አለን። ኪፋይንደር አፕሊኬሽን ምንድነው? ቤት ገዥን፣ ሻጭን፣ አከራይን፣ ተከራይን የሚያገናኝ ነው። በቀላሉ ማንም ሰው ኪፋይንደር አፕ ዳውንሎድ አድርጎ ቤት መግዛት፣ መሸጥ፣ ማከራየት፣ መከራየት ማንኛውንም ነገር ማድረግ ይችላል ማለት ነው እና እሱ አሁን የመጀመሪያው ስራችን ነው። በትልቁ ደግሞ በሪል ስቴት ዘርፍ ደግሞ ኢትዮጵያ ውስጥ እንጀምራለን በቅርቡ። የግጥምና ዜማ ደራሲ እንዲሁም ፕሮዲውሰር የነበረው ያየሂራድ አላምረው በህይወት ዘመኑ ያሰባሰባቸውን የጥበብ ስራዎች ቤተሰቦቹ በስሙ ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር በዛሬው ዕለት አስረከቡ። ጸጋነሽ ተሰማ ዝርዝር አላት። በሙዚቃ ዘርፍ ካሉና አብረውት ከሰሩ ሰዎች ውጪ እምብዛም አይታወቅም። ቆሜ ልመርቅሽ የተሰኘው የጥላሁን ገሰሰ አልበም ሲመረቅ ስሙ ተደጋግሞ ተነሳ። አብዛኛውን አልበም ውስጥ የተካተቱ ሙዚቃዎችን የጻፈው የግጥምና ዜማ ደራሲ፣ የሙዚቃ ፕሮጀክቶች መሪ፣ የጥበብ ሰው ያየሂራድ አላምረው በህዝብ ዘንድ ተደማጭ የሆኑ በርካታ ስራዎችን በሰባዎቹ አጋማሽ ለአስቴር አወቀና ኩኩ ሰብስቤ በመስራት ስራውን ጀመረ። በኋላም ለአንጋፋ የሙዚቃ ሰዎች ድርሰት እየሰራ የሙዚቃ ጉዞውን ቀጠለ። በዛሬው ዕለትም ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር በህይወት በነበረበት ወቅት ያሰባሰባቸውን መጻሕፍት፣ የጽሑፍና የሙዚቃ ህትመት ውጤቶችን ቤተሰቡ በስሙ አበርክተዋል። ቀላል ነገር አይደለም። በጣም ትልቅ ነገር ነው። ሰዎች እየመጣችሁ ይህን ቦታ እንድትጎበኙና እንድታዩ በጣም ጋብዛችኋለሁ። ያላችሁንም መጻሕፍቶች እየሰጣችሁ ለኢትዮጵያ አስተዋጽኦ እያደረጋችሁ እንድትሄዱ በያዩ ስም ጠይቃቸዋለሁ። ሌላው ነገር ምንድነው? ያዩ ለኢትዮጵያ ሲያዜምላት፣ ሲገጥምላት፣ ሲጽፍላት፣ ሲናገርላት፣ ታሪኮቿን ሲሰበስብላት ኖረ። ዛሬ ደግሞ ሀገሩ ብድሩን መለሰችለት፣ በማዕረግ አከበረችው ኢትዮጵያ። ያዩ በጣም ትልቅ ሰው ነው። ይህን ሲሰራም እንደነበረ ምንም የምናውቀው ነገር ብዙ አልነበረም፣ ላዩን ካልሆነ በስተቀር አሁን ባየነው ነገር በጣም የሚያስደስት ነገር ነው። ለቤተሰብም ትልቅ ረፍት የሚሰጥ ነው። ሂሩትም በጣም የምትመሰገን ነች። ትልቅ ነገር ነው ያደረገችለት። እንደ ሞተም አይቆጠርም። ያዩ ሁሉንም ቤተሰብ የሚወድ በጣም ደስ የሚል ጸባይ ያለው፣ ሁሉንም እኩል የሚያይ፣ ሁሉንም እኩል የሚጎበኝ ትልቅ ወንድማችን ነበር። ለእኛም ደግሞ የተለየ ወዳጃችን ነበር። ከቤተሰቡ የልጆችም የተለየ ወዳጅ ነበረ። በጣም እናዝናለን፣ በመሞቱ እናዝናለን። ይህን ደግሞ በማየታችን ደግሞ ያዩን እንደሞተ አንቆጥረውም። እውነት ትልቅ ስራ ነው የተሰራው። እድሜ ልክ ሲታወስበት የሚኖር ስራ ስለሆነ በጣም ደስ የሚል ፕሮግራም ነው። ደስ የሚል ነው። ይህንን ላደረጉት ሁሉ ጓደኞቹም፣ ቤተሰቦቹም ሁሉም ትልቅ ምስጋናና ትልቅ ክሬዲት የሚገባቸው ነው። ወንድሜ በጣም መጻፍ እንደሚወድ እናውቃለን። ግን
በዚህ ልክ መሆኑን ያወቅነው ያው ከሞተ በኋላ ነው እና ዝም ብሎ ቤት የሚቀመጥ ነገር እንዳልሆነ ስላሰብን የተሻለ ለትውልድም እንዲተላለፍ ብለን እንግዲህ እንደ ቤተሰብ ለመዘክር አስረክበናል። ስንገባ ከሞተ በኋላ ኮሌክሽኑን ስናየው ትንሽ ከኛ በላይ እንደሆን ስናቅ እንደ ቤተሰብ ተነጋገርንና ምንድነው የሚሻለው ይላል ስንዘጋጅ ቆየን። በተለይም እህቴ ሂሩት አላምራው ኃላፊነቱን ወስዳ በደም ካታሎግ ስታስተርገው ቆየች። ያው እንደተናገረችው ደግሞ ከነ አቶ ሰርጸ ፍሬ ሰዓት ጋር ተገናጋግራ ለዚህ ደረጃ በቃ ማለት ነው። የጥላሁን ገሰሰ የመጨረሻ አልበሙ ላይ ራሱ ቆሜ ልመርቅሽን ጨምሮ የአልበሙን ድርሰት የአስቴር አወቀ ሰበቡ ሙሉ አልበም፣ ለኩኩ ሰብስቤ ይቺ ነች ሀገሬ ያለበትን አልበም፣ በርካታ ስራዎች ግጥም፣ በኋላም የአፍሪካ ገናና አልበም ውስጥ ያሉ ድርሰቶችን ጽፏል። የሚባል ሁሉ ጊዜ የሚያሰለችንን ጥያቄ ያቀርብልን ነበር። ያየራል ግን አንድ ስራ ሰጥቶ ያን ስራ ከሰራን በኋላ እዛ ላይ ምን ይመስላል ተብሎ ሲል እናንተ የታያችሁ ነገር እኔም የሚታየኝ ነው። ትልቅ ማበረታታት የሚሰጥ ነው። 7 ሳምንት የአርካይቪንግ ስራ የፈጀ ስብስብ በጣም ሪች የነበረ ስብስብ ነው ማለት ነው እና ይሄ ነው ለካ ሰውየውን እንደዛ ያደረገው የገራው ልስልስ ያደረገው ውብ አይምሮ፣ ውብ ልቦና፣ ውብ መንፈስ እንዲኖረው ያደረገው ዕውቀት ነው። ለካስ በልጅነቴ አባቴ ጋር ቁጭ ብዬ የማን እንደሆነ ሳላውቅ የሰማሁት የኩኩ ሰብስቤ ቺናት ሀገሬ የሚለው ድንቅ ዜማ ለካስ ከዚህ ውስጥ የተቀዳ ነው። ቆሜ ልመርቅሽ የሚባለው ሙዚቃ ሲወጣ ሀገር ይወደዳል። ሀገር ሲወደድ በብዙ መንገድ ይነገራል። ግን እንዲህም ለካስ ይነገራል። ለካስ ልጅ እናቱን ይመርቃል፣ ያውም ቆሞ። በጣም ደብዝ ያለው ሀሳብ ነው። በዛሬው ዕለት ጌታቸው ረዳ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር፣ ዳዊት ይፍሩ የኢትዮጵያ ሙዚቃ ማህበር ፕሬዝዳንት፣ ረዳት ፕሮፌሰር ነብዩ ባዬ የመዘክር ዳይሬክተር፣ ሰርጸ ፍሬ ስብሐት፣ ሌሎች የሙዚቃ ሰዎች፣ ጓደኞቹና ቤተሰቦቹ ተገኝተዋል። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ፕሬዝዳንታዊ ምርጫ ላይ የሰነበተችው ጊኒ ቲክቶክ፣ ዩቲዩብ እና ፌስቡክ ማህበራዊ ትስስር ገጾችን አገደች። በዓለም ዙሪያ ኢንተርኔት አገልግሎትን የሚከታተለው ድርጅት ኔትብሎክስ እንዳለው በርካታ ተጠቃሚ ያላቸው እነዚህ የማህበራዊ ሚዲያ መድረኮችን ለጊኒ ኢንተርኔት አገልግሎት በሚያቀርቡት ኦሬንጅ እና ኤምቲኤን በኩል ማግኘት አይቻልም። ይህ የማህበራዊ ሚዲያ አገልግሎት መቋረጥ የተከሰተው ባለፈው እሁድ የተደረገው ፕሬዝዳንታዊ ምርጫ ውጤት እየተጠበቀ ባለበት ጊዜ ነው። ሰኞ አመሻሽ ላይ ይፋ የተደረጉ የመጀመሪያ ደረጃ የምርጫ ውጤቶች ከአንድ ዓመት በፊት በመፈንቅለ መንግስት ስልጣን የያዙት ጀነራል ማማዱዱ ዱምቡያ በሰፊ ልዩነት እየመሩ ስለመሆናቸው ይነገራል። በምርጫው የዋነኛው ተቃዋሚ ፓርቲ መሪዎች እንዳይሳተፉ መከልከላቸውንም ቢቢሲ አስታውሷል። በማህበራዊ ሚዲያ ላይ ስለተጣለው እገዳ ከመንግስት በኩል የተሰጠ አስተያየት ባይኖርም ተቺዎች ግን እርምጃው በምርጫው ውጤት ላይ የሚሰነዘሩ ትችቶችን ለመቆጣጠር በወታደራዊ መንግስት ሆን ተብሎ የተወሰደ እርምጃ ነው ይላሉ። በተለያዩ ማህበራዊ ሚዲያ ሳውናና በቀዝቃዛ ውሃ መዘፍዘፍ የበሽታ መከላከልን ይጨምራል። ስብን በማቃጠልና ከመገጣጠሚያ ህመም ጋር ያሉ ችግሮችን እንደሚፈቱ ቢነገርም የጤና ባለሙያዎች ግን በቂ የሆነ ማስረጃ አላገኘንም ብለዋል። ለዝርዝሩ የሮዳዊት ንጉሴ። ሳውና መግባት ወይም በቀዝቃዛ ውሃ መዘብዘፍ ለጤና ዘርፈ ብዙ ጠቀሜታ እንዳላቸው በተለያዩ ማህበራዊ ሚዲያዎች ሲነገር እንሰማለን። ነገር ግን ለጤና ጠቃሚነቱ ምን ያክል የተረጋገጠ ነው ለሚለው በቂ ሳይንሳዊ ማስረጃ እንደሌለ ከቢቢሲ ጋር ቆይታ ያደረጉ የጤና ባለሙያዎች ያብራራሉ። የሰውነታችን የሙቀት መጠን ከ36.5 እስከ 37 ዲግሪ ሴልሺየስ ነው። ታዲያ ሳውና ስንገባ በሚኖረው እንፋሎት አማካኝነት የሙቀት ጫና ወደ ሰውነታችን ይገባል። ይህም በፍጥነት ጡንቻዎቻችንን ሲያነቃቃ ይስተዋላል። ነገር ግን ለነፍሰ ጡር ሴቶች የጤና ባለሙያ ማማከር የሚጠበቅ ነው። በቀዘቀዘ ውሃ መዘፍዘፍ በተመሳሳይ መልኩ የደም ግፊትንና የልብ ምትን ሲያስተካክል ይስተዋላል። ነገር ግን በባለሙያዎች ዘንድ ያለው ጥያቄ እነዚህ ነገሮች የሚሰጡት የጤና ጠቀሜታ ምን ያክል የሚቆይ ነው የሚለው ነው። ከሚሰጡት አካላዊ ጠቀሜታ ይልቅ የሚሰጡት ስነ ልቦናዊ ፋይዳ እንደሚጨምርም ነው ዶክተር ማሴ ለቢቢሲ አብራሩት። እንዲያውም በሙቀት መጨመርና መቀነስ ላይ የተገደበ የጤና አጠባበቅ ላይም ከማተኮር ይልቅ እንደ ሩጫና የእግር መንገድ ባሉ አካላዊ እንቅስቃሴዎች ሰዎች ጤናቸውን አስጠብቀው መቆየት እንደሚችሉ የባለሙያዎቹ ምክር ነው።
በአሜሪካና ቬንዙዌላ መካከል የከረመው ፖለቲካዊና ወታደራዊ ጥረት አዲስ ገጽታ እየያዘ መምጣቱን ተነገረ። አሜሪካ ከሰሞኑን በቬንዙዌላ የባህር ዳርቻ ላይ ያከናወነች ከምትገኘው እንቅስቃሴ የተለየ ድርጊት መፈጸሟን መገናኛ ብዙሃን ዘግበዋል። ቢቢሲ እንደዘገበው ትናንትና አመሻሹ ላይ በቬንዙዌላ ቁልፍ የወደብ አካባቢ አሜሪካን በሰው አልባ አውሮፕላን በድሮን የታገዘ ድንገተኛ ጥቃት አሜሪካን ፈጽማለች። ፔንታገን ዝርዝር መረጃ መስጠትን ባይፈልግም ጥቃቱ መፈጸሙን ግን አረጋግጧል። እርምጃው ከአሜሪካ ብሔራዊ ደህንነትና ቀጠናዊ ስጋቶች ጋር በተያያዘ የተፈጸመ ነው በሚልም ገልጾታል። የቬንዙዌላ መንግስት የተፈጸመው ጥቃት ቀጥተኛ ወረራ በመሆኑ የአጸፋ እርምጃ ወስዳለሁ ብሏል። ከዋጋ ግሽበትና ገንዘብ ምንዛሬ ዝቅተኝነት ጋር በተገናኘ በኢራኗ ቴህራን የተቀሰቀሰው ህዝባዊ ተቃውሞ ወደ ሌሎች ከተሞችን መስፋፋቱ ተሰማ። ማሌት ደመላሽ ተጨማሪ አላት። ባሳለፍነው እሁድ የኢራን ሪያል ከአሜሪካን ዶላር ጋር ያለው ንጽጽር እጅግ ዝቅተኛ የሚባል ተመን መያዙን ተከትሎ በቴህራን ታላቁ ገበያ እየተባለ በሚታወቀው የባዛር ገበያ ውስጥ የሚገኙ ነጋዴዎችና የሱቅ ባለቤቶች የስራ ማቆም አድማን በመቀስቀስ ነበር ተቃውሞ ወደ ህዝባዊ ሰልፍ የተቀየረው። ከትላንት ጀምሮ ይህ የተቃውሞ ሰልፍ ወደ 8 የተለያዩ ከተሞች ተዛምተዋል ያለው ቢቢሲ ፖሊስ ሰልፈኞችን ለመበታተን አስለቃሽ ጭስን እየተጠቀመ ታይቷልም ተብሏል። የዩኒቨርሲቲ ተማሪዎችም ሰልፉን ተቀላቅለው ሞት ለአምባገነኑ የሚል መፈክር በመያዝ በመንግስት ላይ የተቃውሞ ድምጾችን ሲያስተጋቡ ታይተዋል። ይህ የተማሪዎቹ ተቃውሞ በኢራን ከፍተኛ ስልጣን ያለው የመንፈሳዊ መሪ አያቶላህ አሊ ካሜኒ ላይ ያነጣጠረ ስለመሆኑም ነው ቢቢሲ ያመላከተው። የኢራን የማዕከላዊ ባንክ ገዢ ይህ ተቃውሞ መቀስቀሱን ተከትሎ የስራ መልቀቂያን ያስገቡ ሲሆን የቀድሞ የኢኮኖሚና የፋይናንስ ሚኒስትርም በቦታው ተሹመዋል። የኢራኑ ፕሬዝዳንት መሱም ፔጂኪያን በኤክስ ገጻቸው ሰልፎቹን እንደሚገነዘቡ ገልጸው ተቃውሞ ቢበረታታም ጥያቄዎቹን በትዕግስት እናዳምጣለን ሲሉም ጽፈዋል። ለዚህ ተቃውሞ መፍትሄ ነው በሚል የሀገር ውስጥ ጉዳይ ሚኒስትሩ ሰልፈኞቹ ከመረጧቸው ተወካዮች ጋር እንዲወያዩ መመሪያን ሰጥተዋል። ይኸው የኢኮኖሚ ጥያቄ ሌላ ፖለቲካዊ መልክ ይዞ እየመጣ ይመስላል የሚለው የቢቢሲ ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህዝባዊ ተቃውሞውን የሚደግፍ መልክ ያለው ንግግር ማድረጋቸውን ምሳሌ አድርጎ ጠቅሷል። ትራምፕ ባለፈው ሰኞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ስብሰባ የኢራን ጉዳይ አንዱ አጀንዳቸው እንደነበር ገልጸው በኢራን ከፍተኛ ዋጋ ግሽበት አለ፣ ኢኮኖሚያቸውም ተሰብሯል፣ ህዝቡም ደስተኛ እንዳልሆነ አውቃለሁ ብለው ነበር። አሜሪካ በቴህራን የኒውክሌር ፕሮግራም ጉዳይ ፈጽሞ ደስተኛ ለመሆኗን በተደጋጋሚ ስትገልጽ ቆይታለች። የአያቶላን ስርዓትንም በእጅጉ ትቃወማለች። ኢራን ግን የኒውክሌር ፕሮግራሟ ሙሉ በሙሉ ሰላማዊ ነው ትላለች። ባለፈው የፈረንጆቹ ሰኔ ወር በእስራኤልና በኢራን መካከል ለ12 ቀናት የቆየ ጦርነት መካሄዱም ይታወሳል። አሁን በቴህራንና በ8 ሌሎች ዋና ዋና ከተማዎች የተቀሰቀሰው ህዝባዊ ሰልፍ ተማሪዎችን መቀላቀላቸውን ተከትሎ መልኩ ይቀየራል የሚል ስጋትንም ፈጥሯል። አብዝቶ ለፀሐይ ተጋላጭ መሆን የሚያስከትለውን ጉዳት ምን ያህሎቻችን እናውቃለን? ቆዳቸው አንጸባራቂ እንዲሆን በማሰብ በተደጋጋሚ በፀሐይ ላይ ተዘርግተው የሚቀመጡ አልጋዎች ላይ በመተኛት የሚያሳልፉ ሰዎች ለካንሰር እንደሚጋለጡ ተነገረ። ሊዲያ ዝናቡ ተጨማሪ አላት። ለረጅም ጊዜ ለፀሐይ ተጋላጭ መሆን ጤናችን ላይ ስለሚያስከትለው ጉዳት የ36 ዓመቷ ኤማ ጂያዙኒ ታሪክ አስተማሪ ሆኖ ተገኝቷል። ኤማ በአስራዎቹ እድሜዋ ሳለች ዘወትር በፀሐይ ላይ የሚዘረጉ አልጋዎች ላይ ተኝታ ፀሐይ የምትሞቅ ሲሆን ለመጀመሪያ ጊዜ ግን በ23 ዓመቷ የሜላኖማ በሽታ ተጠቂ መሆኗ ታወቀ። በወቅቱ ምክንያቱን ባትደርስበትም ለረጅም ሰዓት በፀሐይ ላይ የመቆየቷ ውጤት መሆኑን ግን ታምናለች። ይህ በሽታ በዌልስ በከፍተኛ ሁኔታ እየጨመረ መምጣቱን መረጃዎች ያሳያሉ። ይሁን እንጂ አሁን ድረስ 1/4 የሚሆኑ ታዋቂ ሰዎች እነዚህን የፀሐይ መሞቂያ አልጋዎች እንደሚጠቀሙ መረጃው አመላክቷል። የሕክምና ባለሙያዎችም ይህ የፀሐይ መሞቂያ አልጋ የሰዎችን ዘረመል የሚጎዳና ለካንሰር ተጋላጭነታቸውን የሚጨምር የተከማቸ የዩቪ ጨረርን የሚለቅ በመሆኑ ከመጠቀም እንዲቆጠቡ አሳስበዋል። ምንም እንኳን ኢንዱስትሪዎች ቁጥጥር በሚደረግባቸው ሳሎኖች ውስጥ የሰዎችን ደህንነት እንደሚጠብቁ ቢናገሩም የጤና ባለስልጣናት ግን አሁን ድረስ የፀሐይ መከላከያ ዘመቻዎችን በማስተዋወቅ ላይ ይገኛሉ። ኤማም በጸጸት ውስጥ ሆና በእነዚህ የፀሐይ መሞቂያ አልጋዎች ላይ ወደ ተኛሁበት ጊዜ መመለስ ብችል ኖሮ በፍጹም በፀሐይ ላይ አልተኛም፣ አልጋውንም አልጠቀምም ነበር በማለት ከራሷ ተሞክሮ ለሌሎች እንዲማሩበት ምክር በመለገስ ላይ ትገኛለች። ዘገባው የቢቢሲ ነው። በለንደን ዩኒቨርሲቲ ኮሌጅ እና በኩዊንስ ስኩዌር አናሊቲክስ የተመሩ ተመራማሪዎች በሰው ሰራሽ አስተውሎት ኤምአርአይ እና የደም ምርመራ በመታገዝ የአከርካሪ አጥንትንና የነርቭ ስርዓትን የሚያጠቃውን ከኤምኤስ ህመሞች መካከል ሁለቱን መለየት ችለዋል። ይህም ለሕክምናው ዓለም ተስፋ ነው በመባል ተመስክሮለታል። ለዝርዝሩ አማሩ ገብሩ
መልቲፕል ስክሮሲስ ወይም ኤምኤስ በመባል የሚታወቀው ይህ ህመም ከአከርካሪ አጥንትና ከአንጎል ጋር የተያያዘውን የነርቭ ስርዓታችንን በመጉዳት የእጅ የእግርና የአእምሮ ስራዎችን የሚያስተጓጉል ነው። ህመሙ በአካል ላይ ሚዛንን አለመጠበቅ፣ ለመራመድ መቸገርና በቀላሉ መድከምን፣ የእይታ መደብዘዝን፣ በአእምሮ ላይ ለማስታወስ መቸገርን፣ ድብርትና የትኩረት ማጣትን የሚያስከትል ነው። ታዲያ ግን ህመሙ የሚያሳየው ምልክት ከሰው ሰው የተለየ መሆኑ ህመሙን በቀላሉ ለማከምም ሆነ ለማወቅ አስቸጋሪ ያደርገዋል። ተመራማሪዎች ሙሉ ለሙሉ የበሽታው መንስኤ ምንድነው የሚለውን ለማወቅ ያልደረሱበት የነበረ ቢሆንም በቫይታሚን ዲ እጥረትና በማጨስና በተለያዩ ኢንፌክሽኖች ምክንያት ህመሙ ሊከሰት እንደሚችል ይገምታሉ። በለንደን ዩኒቨርሲቲ ኮሌጅና በኩዊን ስኩዌር አናሊቲክስ የተመራው የተመራማሪዎች ቡድንም ከኤምኤስ አይነቶች መካከል ሁለቱን መለየት የሚችል በሰው ሰራሽ አስተውሎት የታገዘ የነርቭ የጉዳት መጠን መለካት የሚችል የኤምአርአይና የደም ምርመራ ዘዴዎችን መስራት ችለዋል። ይህም ታካሚዎች ወደ ባሰ የጤና ጉዳትና ወጪ ሳይሄዱ ተገቢውን ሕክምና እንዲያገኙ የሚያግዛቸው የሕክምናው ዓለም ጥሩ ተስፋ ነው ሲልም ተመስክሮለታል ያለው ዘጋርዲያን ነው። አሁን ደግሞ ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር በዛሬዋ ቀን ታህሳስ 31 በ1879 ቶማስ ኤዲሰን የአዲስ ዓመት ዋዜማን ወደ ዘመናዊ ህይወት ታሪካዊ እይታ በመቀየር ለረጅም ጊዜ ሲመራመርበት የነበረውን የሜንሎ ፓርክ ላብራቶሪ በኤሌክትሪክ ብርሃን በማጥለቅለቅ ለህዝቡ ብሩህ ጊዜ እንደመጣ ያረጋገጠበት ነው። ሊዲያ ዝናቡ እንደሚከተለው አዘጋጅተዋለች። በእያንዳንዳችን ቤት የኤሌክትሪክ ብርሃን ሳይገባ በፊት ብዙዎች በፋኖስ በሻማና ከእሳት በሚወጣ ብርሃን እየታገዙ ህይወታቸውን ይገፉ ነበር። በዛሬው ዕለት እንደ ኤሮፓውያን አቆጣጠር ታህሳስ 31 በ1879 ዓመተ ምህረት ሳምንቱን በታሪክ ውስጥ ቶማስ ኤዲሰን በፈረንጆቹ አዲስ ዓመት ዋዜማ ለዓለም የገና ስጦታ ያበረከተበትን ክስተት እንቃኛለን። ይህም 139 ዓመታትን ወደ ኋላ ያስጉዘናል። ከአንድ ምዕት ዓመት በፊት በዛሬው ዕለት የኤሌክትሪክ ብርሃን ግኝት ባለቤት የሆነው ቶማስ ኤልቫ ኤዲሰን በሜንሎ ፓርክ ኒው ጀርዚ ኮምፕሌክስ አቅራቢያ ወደ 100 የሚጠጉ መብራቶችን በማብራት ተግባራዊ በሆነ መንገድ የግኝቱን መሳካት በመጀመሪያው ግዙፉ የህዝብ ማሳያ ይፋ አድርጓል። ታዲያ ይህ ክስተት ህዝቡንና ጋዜጠኞችን የሳበ በመሆኑ ብዙዎች ልዩ በሆኑ ባቡሮች ተሳፍረው በመንደሩ በመክተም ይህን በኤሌክትሪክ ኃይል የሚሰራውን አዲሱን የብርሃን ምንጭ ለማየት ለሰዓታት እንዲሰለፉ አድርጓቸዋል። ለብዙዎች አስደሳቹ ጉዳይ ከበዓል ትዕይንትነቱ ባለፈ ይህ ግኝት የኤሌክትሪክ መብራት ተአማኒነት ያለውና ለንግድ እንቅስቃሴም ጠቃሚ ሆኖ በመገኘቱ ነው። በመሆኑም ይህ አስደሳች የቶማስ ኤዲሰን የምርምር ውጤት የዕለት ተዕለት ኑሮን የሚያንቀሳቅስ ለመሆንም በቅቷል። ክስተቱ የቶማስ ኤዲሰንን ዝና ያናኘና ዊዛርድ ኦፍ ሜንሎ ፓርክ የሚል ቅጽል ስም እንዲሰጠው ያደረገም ነበር። የዛሬው ሳምንቱን በታሪካችን የቅኝት ማዕከል ያደረግነው ቶማስ ኤልቫ ኤዲሰን በዓለም ታሪክ ውስጥ ስማቸው በቀዳሚነት ከሚጠቀሱ ተመራማሪዎች መሃል አንዱ ለመሆንም በቅቷል። ወደ ቢዝነስ ዘገባዎች አልፋለሁ። ባርኮድ ወይም ልዩ መለያ የሌላቸው ነባር ደረሰኞች ከመጪው ጥር ወር ጀምሮ ሙሉ ለሙሉ ከአገልግሎት ውጪ ይሆናሉ ተባለ። ልዩ መለያ ወይም ባርኮድ ያረፈባቸው ደረሰኞች በብርሃንና ሰላም ማተሚያ ቤት ብቻ እንዲታተሙ ፍቃድ መስጠቱም ይታወሳል። ለእነዚህና ሌሎች ቢዝነስ ዘገባዎች ማህሌት ደመላሽ። የገቢዎች ሚኒስቴር ከንግድና ደረሰኝ እንቅስቃሴ ጋር በተገናኘ እየተስተዋሉ የሚገኙ ልዩ ልዩ ችግሮችን ሙሉ ለሙሉ መፍትሄ ይሰጣል በሚል ልዩ መለያ ወይም ባርኮድ ያረፈባቸው ደረሰኞች በብርሃንና ሰላም ማተሚያ ቤት ብቻ እንዲታተሙ ፍቃድ መስጠቱ ይታወሳል። ይህ ውሳኔ በዘርፉ የሚታየውን በታክስ ከፋዮች ስም ሐሰተኛ ደረሰኝ ማዘጋጀት፣ ሐሰተኛ ደረሰኝ ለመንግስት ማቅረብና ለተለያዩ አጭበርባሪ አካላት ተጋላጭ መሆንን የመሳሰሉ ችግሮችን ይፈታልም ተብሎ የተወሰነ ነው። አሁን ላይ እነዚሁ ባለ ልዩ መለያ ደረሰኞች ከነባሮቹ ደረሰኞች ጋር ጎን ለጎን እየተሰራባቸው መሆኑን የጠቆመው የሚኒስትሩ መግለጫ ከመጪው የጥር ወር ጀምሮ ግን ነባሮቹ ደረሰኞች ሙሉ ለሙሉ ከአገልግሎት ውጪ ይሆናሉ ብሏል። የኢንዱስትሪ ልማት ኢንስቲትዩት ሀገሪቷ ከቆዳና የቆዳ ውጤቶች ተገቢውን ጥቅም ማግኘት እንድትችል በትኩረት መስራት እንደሚገባ የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የቆዳና የቆዳ ውጤቶች ምርምርና ልማት ማዕከልን የ2014ና 2015 የክዋኔ ኦዲት ተገኝቶ የእርምት እርምጃዎችን ተዘዋውሮ የተመለከተ ሲሆን በሰጠው ግብረ መልስ የቆዳና የቆዳ ውጤቶች ከአሰባሰብ ጀምሮ እስከ ምርት ጥራታቸው ጠብቀው መመረታቸውን ማረጋገጥ እንደሚገባ የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አሪሪ ሞሲሳ ገልጸዋል።
በተጨማሪም የቆዳ ፋብሪካዎች ፍላጎትና የቆዳ አቅርቦትን በማገናኘት የቆዳ ብክነትንም መቀነስ እንደሚገባ ጠቁመዋል። የኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ሚልኬሳ ጃግማ በበኩላቸው አገሪቱ ከቆዳና የቆዳ ምርቶች ተገቢውን ጥቅም እንድታገኝ ኢንስቲትዩቱ በመስራት ላይ እንደሚገኝ ገልጸዋል። በተጨማሪም በዘርፉ በርካታ ችግሮች መኖራቸውን ገልጸው በተለይ ስለ እንስሳት አያያዝና አስተዳደግ የቆዳና የቆዳ ውጤቶች ዋጋ በማህበረሰቡ ዘንድ ግንዛቤ መፍጠር እንደሚገባ ጠቁመዋል። መረጃዎቻችን እንደቀጠሉ ናቸው። የቻይና ዋና አየር መንገድ 9.53 ቢሊዮን ዶላር የሚያወጡ 60 ኤርባስ አውሮፕላኖችን ሊገዛ መሆኑን አስታወቀ። የቻይናው ግዙፉ አየር መንገድ ኤር ቻይና ማክሰኞ ዕለት ባወጣው መግለጫ እንዳስታወቀው ኩባንያው 9.53 ቢሊዮን ዶላር የሚያወጡ 60 ኤ30 ኒዮ አውሮፕላኖችንና አንድ ቅርንጫፍ ኩባንያ ለመግዛት መቀመጫውን በፈረንሳይ ካደረገው የአውሮፓው ኤርባስ አምራች ኩባንያ ጋር ስምምነት ላይ ደርሷል። በስምምነቱ መሰረት ኤር ቻይና ከ2028 ጀምሮ እስከ 2032 ባለው ጊዜ ውስጥ አውሮፕላኖቹን መረከብ እንደሚጠበቅበት ተጠቅሷል። ይህ የግዢ ማስታወቂያ የወጣው በቅርቡ በሌሎች የቻይና አየር መንገዶች ማለትም ስፕሪንግ አየር መንገድና ጁናዮ አየር መንገድ ጨምሮ የኤርባስ አውሮፕላኖችን በተመለከተ የወጣውን ግዢ ተከትሎ እንደሆነ ተገልጿል። እንደ አናዶሉ መረጃ ይህ ግብይት የኩባንያውን ባለአክሲዮኖች በስብሰባ ማጽደቅ የሚፈልግ ሲሆን በተጨማሪም ከባለስልጣናትም ፍቃድ ማግኘት አለበት ተብሏል። በተጠናቀቀው የፈረንጆቹ ዓመት የወርቅና የብር ማዕድን ዋጋ ከፍተኛ ሆኖ ተመዝግቦ መጠናቀቁ ተገለጸ። ይህ የዋጋ ጭማሪ እንደ ጎርጎሳውያኑ አቆጣጠር ከ1979 ወዲህ ከፍተኛ የተባለለት ጭማሪ እንደነበርም ተመላክቷል። የወርቅ ዋጋ በዚህ ዓመት ከ60 በመቶ በላይ መጨመሩ የተገለጸ ሲሆን ከ4500 ዶላር በላይ በመሸጥ ሪከርድ ማስመዝገቡ ይታወሳል። በተመሳሳይ ብር 83.6 ዶላር በመሸጥ ከፍተኛ የዋጋ ጭማሪን አሳይቶ ነበር። ለማዕድኖቹ መጨመር ዋነኛ ምክንያት ከነበሩት መካከልም የወለድ ምጣኔ መቀነስ፣ የማዕከላዊ ባንኮች የወርቅ ግዢዎች መጨመርና የባለሀብቶች በኢኮኖሚ አለመረጋጋቶች ምክንያት ገንዘባቸውን በማዕድኖቹ ላይ ማፍሰሳቸው እንደነበር ይታወሳል። እንደ ቢቢሲ መረጃ ማዕድናቱ ከፈረንጆቹ የገና በዓል በኋላ መጠነኛ የሚባል ቅናሽን አሳይተዋል። የዕለቱ የመጨረሻው የቢዝነስ መረጃችን ዲዝኒ የፊልም ኩባንያን ይመለከታል። ዲዝኒ የፊልም ኩባንያ የህፃናትን የግላዊነት ህግ ጥሰቶችን በተመለከተ ህግ ተላልፏል በሚል ክስ በአሜሪካ የንግድ ኮሚሽንና በሀገሪቱ የህግ ክፍል የተጣለበትን የ10 ሚሊዮን ዶላር ቅጣት ሊከፍል እንደሆነ ተገለጸ። ይህ መቀጫ በዋነኝነት የተላለፈው ዲዝኒ ኩባንያ ያለ ወላጆች ፍቃድ በዩቲዩብ የሚተላለፉ ቪዲዮዎች ላይ ማስታወቂያዎችን አስተላልፏል በሚል ሲሆን በተጨማሪም ዲዝኒ የህፃናት ቪዲዮዎችን በአግባቡ እያሰራጨ አይደለም የሚለው ይገኙበታል። የሀገሪቱ የፍትህ መምሪያ ውሳኔው ወላጆች ለልጆቻቸው መረጃ እንዴት እንደሚሰበሰብና ጥቅም ላይ እንደሚውል ለማረጋገጥ ቁርጠኛ እንደሆነ እንደሚያሳይ በሰጠው መግለጫ ላይ ተናግሯል። የዲዝኒ ቃል አቀባይ በበኩላቸው ውሳኔው በዩቲዩብ ላይ በተጫኑና ማስታወቂያ በገባባቸው ቪዲዮዎች ላይ ብቻ ሊመሰረት እንደሚገባ ጠቅሰው ዲዝኒ በባለቤትነት የያዛቸው ሌሎች ቪዲዮዎችን ሊያካትት እንደማይገባ አብራርተዋል። አክለውም ኩባንያቸው ቅሬታ የተነሳባቸው ቪዲዮዎችን ከዩቲዩብ ማንሳቱን አስታውቀዋል። መረጃው የቢቢሲ ነው። በመጨረሻም ስፖርት እንደ አውሮፓውያን አቆጣጠር የካቲት 8 1957 በአፍሪካ እግር ኳስ ውስጥ ታሪካዊ ከሚባሉት ቀናት ውስጥ አንዱ ነው። 35ኛው የአፍሪካ ዋንጫም በሞሮኮ እንደቀጠለ ነው። አናውል ተስፋ ዝርዝሩ እንደሚከተለው ያቀርበዋል። በካርቱም ግራንድ ሆቴል ሱዳን፣ ኢትዮጵያ፣ ግብጽና ደቡብ አፍሪካ የአፍሪካን እግር ኳስ የበላይነት የሚመራውን ተቋም ለመመስረት ምክክር ላይ ናቸው። አህጉሪቷን የሚወክለውን ኮንፌዴሬሽን ለማቋቋም መነሻ የሆነውን ዓለም አቀፍ የእግር ኳስ ማህበር ፊፋ እንደ አውሮፓውያን አቆጣጠር በ1956 በፖርቹጋል ሊዝበን ባካሄደው ዓመታዊ ኮንግረስ ላይ የአፍሪካ ሀገራት ተወካዮች ከሌሎች አህጉራዊ የእግር ኳስ ማህበራት ጋር ያደረገችው መደበኛ ምክክሮች ናቸው። በሀገሪቱም የተሰበሰቡት አራት ሀገራት ኢትዮጵያ፣ ሱዳን፣ ግብጽና ደቡብ አፍሪካ ነበሩ። ኋላ ላይ ደቡብ አፍሪካ በወቅቱ በነበረው የአፓርታይድ አገዛዝ ምክንያት ታግዳለች። የአፍሪካ እግር ኳስ ኮንፌዴሬሽን በይፋ መሰረቱ። ግብጻዊው አብደል አዚዝ አብደላ ሳሊምን በሙሉ ድምጽ የካፍ የመጀመሪያ ፕሬዝዳንት አድርገው መረጡ። ካፍን ያቋቋሙት ሀገራት እንደ አውሮፓውያን አቆጣጠር በ1957 የአፍሪካ ዋንጫን በሱዳን እንዲካሄድ ወሰኑ። የመጀመሪያውን የካፍ መተዳደሪያና የውድድሩን ደንቦች ያዘጋጁት ኢትዮጵያዊው ክቡር ይድነቃቸው ተሰማ ናቸው። የመጀመሪያው የአፍሪካ ዋንጫ እንደ አውሮፓውያን አቆጣጠር ከየካቲት 10 እስከ 16 በ1957 በሱዳን ካርቱም ተካሄደ። በውድድሩም ላይ ሱዳን፣ ኢትዮጵያ
ኢትዮጵያና ግብጽ ተሳታፊ ነበሩ። እንዲህ እያለ አሁን እንደ አውሮፓውያን አቆጣጠር 2025 35ኛው የአፍሪካ ዋንጫ ላይ ደርሰናል። 35ኛው የአፍሪካ ዋንጫ ትላንትና ምሽት ቀጥሎ ነበር። ታንዛኒያና ቱኒዚያ 1-1 ሲለያዩ፣ ናይጄሪያ ኡጋንዳን 3-1፣ ሴኔጋል ቤኒንን፣ ዲሞክራቲክ ኮንጎ ቦትስዋናን በተመሳሳይ 3-0 አሸንፈዋል። ዛሬም ቀጥሎ በሚካሄደው የአፍሪካ ዋንጫ ምሽት በተመሳሳይ 4 ሰዓት ላይ ጋቦን ከኮት ዲቫር፣ ሞዛምቢክ ከካሜሮን ይጫወታሉ። ዛሬም ከመስራቾቹ አንዷ የሆነችው ሱዳን ከቡርኪና ፋሶ ጋር ጨዋታዋን አድርጋለች። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።